ሰላም ጤና ይስጥልን። ሰበር መረጃዎችን ይዘን ቀርበናል። መላውን ዓለምና የቀጠናውን ፖለቲካ እያናወጠ ያለው የመካከለኛው ምስራቅ ጦርነት ኢራን በሳውዲ አረቢያ በኳታርና በኤምሬት በሚገኙ የነዳጅ ማውጫዎች ላይ ጥቃት ልትሰነዝር መሆኑን በመግለጽ አስቸኳይ ማስጠንቀቂያ ሰጥታለች። በዝርዝሩ የምትሰሙት ይሆናል። በሌላ በኩል በእስራኤል ጥቃት ሕይወታቸው ያለፈ የኢራን ከፍተኛ አመራሮች የሽኝት ስነ ስርዓት በሚሊዮኖች ታጅቦ ተከናውኗል። በሰዓቱ ይደመጣል። እንዲሁም በመላው ዓለም የሚገኙ ሙስሊሞች በጉጉት የሚጠብቁት የኢድ አል ፈጥር በዓል የሚውልበት ቀን በሳውዲ ጠቅላይ ፍርድ ቤት በይፋ ታውቋል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ክቡራን የዩቱብ ቻናል ቤተሰቦች እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው የዩቱብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የኢራን ባለስልጣናት ሽኝት። ወደ መጀመሪያው አስደናቂ መረጃችን ስንሄድ ማክሰኞ ዕለት በእስራኤል ጥቃት ሕይወታቸው ያለፈው የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጂኒ የሽኝት ስነ ስርዓት ዛሬ በቴህራን ተከናውኗል። ከቴህራን የሚወጡ መረጃዎች እንደሚያመላክቱት በዚህ ሽኝት ስነ ስርዓት ላይ እጅግ ከፍተኛ ቁጥር ያለው ሕዝብ አደባባይ በመውጣት ሐዘኑን ገልጿል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው ከላርጂኒ በተጨማሪም በተመሳሳይ በእስራኤል ጥቃት ሕይወታቸው ያለፈው የአብዮታዊ ዘቡ የሚሊሻ ክንፍ የሆነው የባሲ ታጣቂ ኃይል አዛዥ ለጎላምሬዛ ሶሊማኒም ታላቅ ሽኝት ተደርጎላቸዋል። ከዚህ ባለፈም በአሜሪካ ጥቃት በተፈጸመበት የኢራን የጦር መርከብ ላይ ሕይወታቸው ያለፉ 84 ባህርተኞች በዚህ ዕለት በአንድ ላይ ታላቅ የሽኝት ስነ ስርዓት ተከናውኖላቸዋል። ዘገባው የቢቢሲ ነው። በሌላ ዜና የኢራን አስቸኳይ ማስጠንቀቂያ። በመቀጠል ሁላችንም ሊያስደንቃችሁ የሚችል መረጃ ስንመለከት የኢራን እስላማዊ አብዮታዊ ዘብ በሳውዲ አረቢያ በተባበሩት አረብ ኤሚሬቶችና በኳታር ውስጥ በሚገኙ የነዳጅ ማውጫዎች ላይ ጥቃት ሊሰነዝር እንደሚችል በይፋ አስጠነቀቀ። በዚህም ምክንያት በባሕረ ሰላጤው አካባቢ ባሉ የነዳጅ ማምረቻ ተቋማት ውስጥና በዙሪያቸው የሚገኙ ሰዎች በአስቸኳይ ለቀው እንዲወጡ ጥብቅ ትዕዛዝ አስተላልፏል። ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል በቴሌግራም ገጹ ላይ አስቸኳይ ማስጠንቀቂያ በሚል ባወጣው መልእክት ዜጎችና ነዋሪዎች በዝርዝር ካስቀመጣቸው የነዳጅ ማዕከላት አቅራቢያ በአስቸኳይ እንዲርቁም አዟል። እነዚህ በሳውዲ አረቢያ የሚገኙት የሳምሬፍ ነዳጅ ማጣሪያ፣ አልጁቤል ፔትሮኬሚካል ማምረቻና ማሳኢድ ኩባንያ፣ በኤሚሬትስ የሚገኘው አልሆሳን የጋዛ ማውጫ ቦታ እንዲሁም በኳታር የሚገኘው ራስ ላፋን የነዳጅ ማጣሪያ ናቸው። መግለጫው እነዚህ የነዳጅ ማዕከላት ቀጥተኛና ተገቢ ኢላማዎች በመሆናቸው በሚቀጥሉት ሰዓታት ውስጥ ጥቃት ይፈጸምባቸዋል ካለም በኋላ ሁሉም ዜጎች፣ ነዋሪዎችና ሰራተኞች በአስቸኳይ ከነዚህ አካባቢዎች ለቀው በመውጣት ሳይዘገዩ ደህንነቱ ወደ ጠበቀ ርቀት እንዲሄዱ አጥብቆ አዟል። ዘገባው የቢቢሲ ነው። በሌላ ዜና የጋዛ ተቋም ድብደባ። ወደ ሶስተኛው የሚያስደነግጥ መረጃ ስናልፍ በኢራን ደቡብ ፓሪስ የጋዛ ማምረቻ ስፍራ የሚገኘው የፔትሮ ኬሚካል ተቋም የአየር ድብደባ እንደተፈጸመበት ታስኒም የዜና ወኪል ዘግቧል። ኳታር እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችውን ጥቃት አደገኛና ኃላፊነት የጎደለው ስትል በጽኑ ኮንናለች። የዘገባው ምንጭ እንደሚሉት ጥቃቱ የተፈጸመው ዛሬ ረፋድ አካባቢም ሲሆን ፋርስ የዜና ወኪል በበኩሉ በተፈጥሮ ጋዝ ማምረቻው ላይ ከፍተኛ እሳት መነሳቱና የአደጋ ጊዜ ሰራተኞች በስፍራው እንደሚገኙ ጠቅሷል። በዓለም ትልቁ በሆነው በዚህ የተፈጥሮ ጋዝ ማውጫ ስፍራ ውስጥ የኳታርና ኢራን ማምረቻ ተቋማት በጋራ ይንቀሳቀሳሉ። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አላንስሪ በኢነርጂ መሰረተ ልማት ላይ የሚፈጸም ጥቃት የዓለም የነዳጅ ደህንነት ላይ ከፍተኛ ስጋት እንደሚደቅን በመግለጽ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ውጥረቱን ለማርገብ እንዲሰሩ ጥሪ አቅርበዋል። በሌላ ዜና የኢድ በዓል ቀን ታወቀ። በመጨረሻ በሰዓቱ የተሰማ አስደሳች መረጃ ወደ ሳውዲ አረቢያ እንወስዳቸዋለን። ዛሬ ረቡዕ ምሽት በመላው ሳውዲ አረቢያ ሲከናወን የቆየው የሸዋል ጨረቃ ፍለጋ ውጤት አሁን በይፋ ታውቋል። በዚህም መሰረት የሸዋል ወር ጨረቃ ባለመታየቷ ምክንያት ነገ ሐሙስ የረመዳን 30ኛ ቀን ሆኖ የሚጾም ይሆናል። በመሆኑም ታላቁ የኢድ አል ፈጥር በዓል ከነገ በስቲያ አርብ ጀምሮ ወይም ደግሞ ጁማ መጋቢት 11 ቀን 2018 ዓመተ ምህረት እንደሚውል የሳውዲ ጠቅላይ ፍርድ ቤት በይፋ አሳውቋል። በዓሉ ከአርብ የጁማ ዕለት ጋር በመገጣጠሙ ልዩ ድምቀት እንደሚኖረውም ይጠበቃል።
ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ይህ በዓል የሰላም የፍቅርና የደስታ እንዲሆንላችሁ የዜና ክፍል ዝግጅታችን ከልብ ይመኛል። ክቡራትና ክቡራን አድማጮች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የኢራን ማስጠንቀቂያና በቀጠናው ያለው ውጥረት እንዲሁም ነገ የሚጾመው የረመዳን 30ኛ ቀንና አርብ የሚውለው የኢድ አልፈጥር በዓልን የተመለከቱ አዳዲስ መረጃዎች እንደደረሱን ወዲያው ይዘንላችሁ የምንመለስ ይሆናል። የዛሬው መረጃዎቻችን ለሌሎች እንዲደርሱ ቪዲዮን ላይክ በማድረግ ልታግዙን በአክብሮት እንጠይቃለን። እንዲሁም አዳዲስና እውነተኛ መረጃዎች በየሰዓቱ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ለመላው የእስልምና እምነት ተከታዮች በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አድረሳችሁ እያልን በዓሉ የሰላምና የደስታ እንዲሆንላችሁ እንመኛለን።